እንግዲህ ሁላችሁም ማስተር አብነት እዚህ ጋር የሰራው ቪዲዮ አይታችኋል። የታችንን ቪዲዮ ምን የማየሁት በጣም ነው ያዘንኩት። አብነት እባላለሁ። መቅደስ እባላለሁ። ምንድነው የሆንሽ ውስጥ ያለውን ነገር አስረጅ። የደም ካንሰር ነው ያመመኝ። ተማሪ ነበርኩኝ። ትምህርቴን አቁሜ ያው እናትና አባቴ እንደማገዝ ትምህርቴን አቁሜ መስተንግዶ እየሰራው ነበር ቤተሰቦችን ማገዛቸው። 4 ወር ሆኖኛል ኬሞ መውሰድ ከጀመርኩኝ። ወደ እንዳገር ሄጄ መቅኔ ቅየራ መደረግ እንዳለበት ተነግሮኛልና ያን ደግሞ በቤተሰቦች አቅም ውስጥ መሆን አይችልም። እናትሽ የት ነው ያሉት? ጎንደር፣ ደቡብ ጎንደር ነው የምትለው። ደቡብ ጎንደር። ምን ያህል ገንዘብ ነው የተጠየቃችሁት? 7 ሚሊዮን። 7 ሚሊዮን ብር እንዲያግዙሽ የኢትዮጵያ ንግድ ባንክ አካውንት አለሽ? አዎ አለኝ። እስቲ ንገረኝ። 1000 58 59 403 በማስም ነው ያለው። በእኔ ስም ነው መቅደስ ፍለታው። ይህንን ቪዲዮ ለሚረዱ ወገኖች ሼር እና ኮፒ ሊንክ ሪፖስት በማድረግ እንድታደርሱ በአክብሮት እጠይቃችኋለሁ። ተመልሼ መጥቼ እጠይቅሻለሁ። መልካም ጊዜ ይሁን። እንግዲህ ሁላችሁም ማስተር አብነት እዚህ ጋር የሰራው ቪዲዮ አይታችኋል። የታችንን ቪዲዮ ምን የማየሁት በጣም ነው ያዘንኩት። እንግዲህ እኔ በሙያዬ ማገዝም አልችል ቢሆንም ምክንያቱም ያው ያላት ችግር ከደም ካንሰር ጋር የተያያዘ ችግር ቢሆንም በኔ በራሴ 50 ሺህ ብር እና በኤሊት አንገት በላይ ቀዶ ሕክምና ማዕከል ስም ትራንስፈር አድርጌላታለሁ። እንግዲህ ሁላችንም ኢትዮጵያውያን በምንችለው አቅም እንተጋገዝ፣ እንረዳዳ። እህታችንን ማሳከም ማያቅተንም ብዬ አስባለሁ። ማስተር አብነትም እህታችንን እንድትረዳ ወደ ሶሻል ሚዲያም ስለመጣት ከልብ አመሰግናለሁ። እኔም የሚችለውን አድርጌያለሁ። ሁላችንም ኢትዮጵያውያን እሷ በተናገረችው አካውንት ስም የምትችሏትን አግዙ ትፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል ተናደሩ። በቃ አሁን ቤት አድርሰኝ። በቃ ሌላ ነገር ጭቅጭቅ የለም። ይህን ቪዲዮ ፖስት የላካችሁልኝ ያላችሁና እስኪ ዶክተር ስለዚህ የሆነ ነገር በለን ብላችሁኛል። አንድ የተወሰኑ ነገሮች ልበላችሁ። አንደኛ የደረሰበትን ጉዳት አይቼዋለሁ። አይ ቲንክ አገጩ ጋር ነው የተመታው። ከዛ በኋላ ቪዲዮውን ላየው አልቻልኩም። ወደ ሚሙ ነው የቀጠለው። ምንድነው እንግዲህ የደረሰበት ጉዳት ብዬ ማስበው አገጩ ጋር ምናልባት የመታው ምት አጥንቱን ሰብሮት ሊሆን ይችላል። አንድ የምጠረጥረው ነገር እሱ ነው። ሁለተኛ ነገር ደግሞ ምናልባት አንገቱ ጋር ደርሶም ከሆነ ደግሞ አንገቱ ላይ ጉዳት አድርሶ ሊሆን ይችላል። እንደው በአጠቃላይ ግን ስለዚህ ቻሌንጅ ደግሞ ኢንተርናሽናልም ያየው ስለሆነ ማለት ነውና በጣም ጥንቃቄ ማድረግ ያስፈልጋል። ይሄን ነገር የምትሞክሩ ወይም ለቻሌንጅ የምትሰሩ ሰዎች አንደኛ የሚያደርስባችሁ ነገር ምንድነው? ጆይንታችሁ እዚህ ጋር ትከሻ ጆይንታችሁ ሊወድቅ ይችላል። እውነት ለመናገር ምክንያቱም በጣም ፓወርፉል ነውና አንዴ ከወሰዳችሁት በኋላ በቀላሉ ላይ ለቃለው ማለት አትችሉም። መልሳችሁ በዛው ስትሪንግዝ ነው መልስ ያለባችሁ እንጂ ለቃለው ካላችሁ የተወሰነ ጆይንት ዲስሎኬሽን ሊያመጣባችሁ ይችላል። አንደኛው ሾልደር ላይ ማለት ነው። ሁለተኛው ነገር ደግሞ በጣም አንገታችሁ ጋር ወይታችሁ ካስጠጋችሁት ልክ በመታየት መልኩ አገጫችሁ ሊመታችሁ ይችላል፣ አንገታችሁ ሊመታችሁ ይችላል። እሺ አገጫችሁስ እሺ ይሁን። ነገር ግን አንገታችሁ ላይ ከመታችሁ ግን አንደኛ ከፍተኛ የሆኑ የደም ስር ያለበት ቦታ ነው። እሱ ወደ አንጎላችን የሚሄደው የደም ስር ቦታ ከተመታ ብለንት ኢንጁሪ ቢሆን ከፍተኛ የሄማቶማ የመልማት ነገር ሊያመጣ ይችላል። አንዳንዴ እስከ ሕይወት ማጣትም ሊያመጣ ይችላል። ሁለተኛ ደግሞ የኤርዌይ ሲስተማችን ወይም ደግሞ የመተንፈሻ ቱቦአችን አለ ላርኒክስ እና ትራኪያ እሱ ላይ ጉዳት ካደረሰ በጣም አስቀያሚ ሊሆን ይችላል ማለት ነው። ልካችሁን በመተንፈሻ ቱቦ ልትኖሩ የሚችሉበት አጋጣሚ ሊፈጠር ይችላል እና ለባካችሁ ይህን ነገር ባትሞክሩት ደስ ይለኛል ማለት ፈልጋለሁ። ከዛ ውጭ ግን አቅማለን ደግሞ ኮንትሮል አድርገን መስራት እንችላለን ካላችሁ ግን ቢያንስ አጣርባችሁ ከራሳችሁ እጃችሁን ሞክሩ ማለት ፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል ተናምሹ። ተመልከቱ እስኪ ቪዲዮ። እንግዲህ ሰው የድመቱን አፍንጫ እንደዚህ እያጠበ ከመታፈን የአፍንጫ መታፈን ይገላግላል። በጣም ብዙ ጊዜ የምናገረው ነገር ነው። ወላጆች ሆይ አፍንጫ ቢታጠበው እንደው እንደዚህ ነው የሚታጠበው።
አፍንጫዋ ራሱ ስታጠብ የድመቷ እንዴት እንዳያችሁት አይደል? ኦብስትራክት ያደረጋት የዘጋት ነገር እንዴት እንደወጣ በጣም ማፈን፣ ከፍተኛ የሆነ ፈሳሽ አፍንጫ ውስጥ ላይ የሚያስቸግራችሁ ተደጋጋሚ ሳይነስ ኢንፌክሽን፣ አንዳንዴ ደግሞ ህጻናት ላይ አፍንጫ ቶንሲል ሲኖር ከጀርባ ስለሚዘጋችሁ አፍንጫችሁ የበለጠ ንፍጥ ይከማችበታል እና አፍንጫችሁን እጠቡ፣ የልጆችን የራሳችሁን አፍንጫ እጠቡ ስል ልክ እንደዚህ ነው። ብዙ ጊዜ አየው በእጃችሁ እንደዚህ አድርጋችሁ ነው የምታስደርጓቸው፣ ወይም ደግሞ በጥጥ እያደረጉ ተወሰነ። እንደዛ አይደለም። ግማሽ ሊትር ውሃ አንድ ማንቂያችሁ ታዘጋጃላችሁ። ትንሽ ለብ ታረጉታላችሁ። ልክ በሰውነታችሁ ሙቀት ልክ ለብ ታደርጉትና በሲሪንጅ ትስባላችሁ። የሲሪንጇን ጫፍ መርፌዋን ትጥሉና በሲሪንጅ ሳባችሁትን ተለቅ ባለ ሲሪንጅ ቢሆን ጥሩ ነው። ቀን አድርጎ ከዚህ ውስጥ ሰክቶ መላክ ነው እንግዲህ ወደ ውስጥ ማለት ነው። ያ በምታደርጉበት ጊዜ በዚህ የገባው ወይ በዚህ ይወጣል ወይ ደግሞ በአፋቸው ይወርዳል። ያኔ አፍንጫ እየጸዳ ነው እየጠራ ነው ማለት ነው ለመናገር እንችላለን። መረሳት የሌለበት ግን ሞቅ ማለት አለበት። እንደዛ ካልሆነ ቀዝቃዛ ውሃ በጣም ከባድ ነው። ስንጥቅ ነው የሚያደርጋችሁ። አይናችሁ የሆነ እምባምባ የሚላችሁ ማለት ነው። ያ ስል ደግሞ ከአይን ጋር ይገናኛል እያልኩ አይደለም። ቅዝቃዜው በራሱ የሚፈጥረው ስሜት ነው እንጂ የትም አይሄድም። ውሃ በደንብ ወደ ውስጥ ብትከቱበት ወደ አንጎላችሁ አይሄድም፣ ወደ አይናችሁ አይሄድም። ወዴት ነው የሚሄደው? ወዴት ነው? ወደ ጉሮሯችሁ ነው። በዚህ ለብ ማድረጋችሁን ግን አትርሱ። በደንብ አድርጋችሁ አፍንጫችሁን ብታጥቡ ልክ በምታዩት መልኩ በጣም 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 አፍንጫችሁ የዘጋችሁ ነገር ይስተካከላል። ፈሳሽ ንፍጥ የደረቀ ወይም ደግሞ የተጠራቀመ ከሆነ ማለት ነው። ከዛ ውጭ ያለ በባጭ ምክንያት ወይም ደግሞ በበቀለ ስጋ ምክንያት ከሆነ ግን ማፈኑን የተወሰነ ትንሽ ያስተካክል ይችላል። ንፍጥ ለማውጣት እንጂ ማፈኑን አያክመውም። ነገር ግን ለነገራችሁ አፍንጫችሁን እጠቡ ብላችሁ ከታዘዛችሁ ግን በዚህ ነው ብታጥቡት አሪፍ ነገር ታገኛላችሁ፣ ደግሞ ጥሩ ነው ታገኝበታላችሁ ማለት እፈልጋለሁ። ከድመቷ ቤተሰቦች እንማር ማለት እፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ ከኢትዮጵያ አንገት ቀዶ ሕክምና ማዕከል ተናደ ተንበርክኬ እውነት በቃ መመስገን ስለፈለኩ ለምን ኢትዮጵያ ሕዝብ በቃ እንዲያመሰግን እንዲስለፈልኩ አልሄድም ብዬ በቃ እንደዚህ ብዬ ልጆቼ ያሳከመልኝ በነፃ ሙሉ ሕክምና ሞተ ምናምን ነው ሙሉ ሕክምና ለልጆቼ ለሁለቱ አሳከመልኝ እና በቃ ያቀምየልኝ በቃ ያቀምየልኝ ለቃ አደሽ ተረከም ብሉና ገሩኩም ዶክተር አብይ ላይ አመስግኑ ላይ በቃ ጣዕም የላመስግን ይኸው በነፃ ሕክምልኝ ነው እና አማንም ያቀምየልኝ ታው ካላይ ነገር ዘማኔ ፍቅርተ ትባላለች ሆነ ትያለች እሷም አመስግኑ ላይ እና ያቀምየልኝ ዶክተር አብይ አመስግኑ ላይ እድሜ ጤና ይሁን አመስግኑ። እሺ